አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ብዝዝት ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እስኪ ዛሬ ከቤትና ከወርቅ የቱ ይሻላል ወይም የቱ ብንገዛው ያተርፈናል? ወርቅ ደግሞ ያለደረሰኝ ቢገዛ ምን ችግር አለው የሚለውን እስኪ ይሄንን አብራርቼ ልንገራችሁ ማለት ነው እህቶችና እስኪ ላይክ አድርጉልኝ፣ በላይክ ጀምሩልኝ ቪዲዮውን እያልኩኝ እህቶቼ። እና ደግሞ ምን አይነት ወርቅ መግዛት እንደለባችሁ ኢትዮጵያ መጥታችሁ ምን አይነት ወርቅ ነው መሸጥ ያለበት እና የማያጎል ወርቅ የቱ ነው የሚለውን እነግራችኋለሁ ማለት ነው እህቶቼ። እና እንግዲህ ዛሬ ዋናው ከቤትና ከወርቅ ማንኛው ያተርፋል የሚለው ወርቅ በደንብም ያተርፋል። አንደኛ ወርቅ ምንድነው ሰው አያስፈልጋችሁም። እናንተው ይዛችሁ መጥታችሁ እዛው አስቀምጣችሁ ትመጡ እዚህ ለሐቂቃ ወርቅ ይዞ ይቀመጣል። በቃ ያንን ብር ይዞ ይቀመጣል። መሬትም እንደዛው ይዞ ይቀመጣል ማለት ነው። ግን ትልቁ ልዩነት ማለት ነው ሰው የሌለው ሰው መሬትን አይገዛም ማለት ነው። ሰው ይላል መሬት ቦታ ሲገዛ ሰው ያስፈልጋችኋል ማለት ነው። ወርቅ ትገዙ ግን ሰው አያስፈልጋችሁም። ገባችሁ? ኢትዮጵያ በልከው ብሬ ይጠፋብኛል ከኔ ጋር ይቀመጥ ብላችሁ ብራችሁን በኪሳችሁ ወይም ደግሞ ባንክ ቤት የምታስቀምጡት ወርቁን ገዝታችሁ ተናንተ ጋር የመዳም ልጆች እንዳይሰርቋችሁ ወይ ሌላ ሰው እንደዚህ ኢጃዛ ቤት የሚኖር በቃ ያለ ሰው ጋር እያላችሁ ከሰው ተጠንቅቃችሁ እንዳይሰርቋችሁ አድርጋችሁ ብራችሁን ጨብጣችሁ ብትይዙ እሱ በጣም አሪፍ ነው። ልዩነቱ እዚህ ላይ ነው ማለት ነው። እንደገና ደግሞ ወደ ቤቱ ስንመጣ ቤት ደግሞ አርጉልኝ ብላችሁ ጠይቃችሁ ነው። ሰው ተቸግሮ ነው እንግዲህ ለራሱ ዛሬ በነጣ የሚያደርግ የለም። ቤተሰብም ቢሆን ወንድም ማጎት በቃ ወንድም በተለይ እንደዚህ ወንድም እና አጎት ላይ የእህቴ ብር ነው ወይም የእህቴ ልጅ ብር ነው እናትና አባት ይሻላል እንጂ ማለት ነው። ወንድም እኔ እንጃ አሁን ላይ ማለት ነው ራሱ ግዙልን እንኳን መሬት ብላችኋቸው ማለት ነው እንዲገዙላችሁ ራሱ ፍቃደኛ አይደሉም። በቃ ቦታውን ማፋረስ፣ አይ ይሄ እኮ እንደዚህ ነው አይሆንሽም፣ በቃ እንደዛ ነገር አለ ማለት ነው። እናንተ ቦታው ወዳችሁት በቃ ፈቅዳችሁ ምናምን በቃ ይገዛልኝ ይሄ ቦታ ስትሉ አይ ይሄ ቦታ እኮ እንዲህ ነው የሆነ ነገር በቃ እንትን ይሏችኋል ማለት ነው። እና ሰው ታላችሁ መሬቱ ተገዝቶ ቢቀመጥ ህጋዊ ቤት ህጋዊ ቦታ ተገዝቶላችሁ ቢቀመጥ በጣም ያተርፋችኋል ማለት ነው እህቶቼ። ይሄ ህጋዊ ነገር ላይ የተቀመጠ ብር መቼም አያከስራችሁም ማለት ነው፣ ያተርፋል። እንደገና የዚህ የወርቁ ደግሞ እናንተው በእጃችሁ ሲሸገራችሁ ትሸጡታላችሁ። በቃ ማንንም አያስለምናችሁ፣ በጉያችሁ የምታስቀምጡት ነው ማለት ነው፣ በመቀነታችሁ ማለት ነው እህቶቼና እሱ በጣም አሪፍ ነው። እንግዲህ ልዩነቱ እዚህ ላይ ነው። ግን ወርቅ ያተርፋል። በቃ ያኔ ልክ እንደ ቤቱ ቦታም እኮ ማያተርፋለ ከቦታ ቦታ የሚለያያለ። እዚህ ቦታ ያለ በቃ ከቦታ ቦታ ይለያል ማለት ነው። ለምሳሌ አሁን እኔ ሰፈር ካለው ሌላ ሰፈር ካለው ደግሞ ታች ያለው ደግሞ ላይ ያለው ቤት እኩል አይሸጥም። ከቦታም አኳያ ቦታም ይለያያል ማለት ነው። ስለዚህ ቶሎ የሚያተርፍ ቦታ አለ፣ ቶሎ ደግሞ አመትም 2 አመትም ቢቆይ የማያተርፍ ቦታ አለ። ግን የቤት ትርፍ ይበልጣል ሀቂቃ ማለት ነው። የቦታ ትርፍ ከወርቅ ትርፍ የቦታ ትርፍ በደንብ አለው ማለት ነው። ግን ሰው ታላችሁ አማና ሰው ታላችሁ ህጋዊ ቦታ ስሙን ወደ እሱ አድርጋችሁ ነገ ጧት ያው ማዟዟሩ ምኑ ነው በእርግጥ ያው እንትን የሆነ ቻሌንጅ ይኖረዋል። ግን ያንን ነገር አድርጋችሁ ከሆነ ቦታ በደንብ ያተርፋል ከወርቁ ማለት ነው። ወርቁ ግን አንደኛ ይቀንሳል ይጨምራል ማለት ነው። በጨመረ ሰዓት ብትሸጡት በደንብ ያተርፋል። ሁለተኛ ደግሞ ሌላ ሰው አያስፈልጋችሁም። እናንተው በቃ መሸጥ ትችላላችሁ። ሽጣችሁ ወደ ራሳችሁ ወደ ቦርሳችሁ ማረግ ትችላላችሁ። ያለ ምንም ነገር ምስጢራዊ ነገር ይሄዳል ማለት ነው። ሌላኛው እንግዲህ ያለደረሰኝ ማለት ነው። ያለደረሰኝ መግዛት ይቻላል ወይ ነው። ወርቅ ያለደረሰኝ መግዛት ይቻላል በደንብ እንዲያውም በደረሰኝ ስታደርጉት 100 ብር ጭማሪ እንዳለው ታውቃላችሁ። 100 ድርሃም ይሁን 100 ሪያል የሚሆን ያስጨምሯችኋል ማለት ነው እህቶቼ። እንትን ስትሉት ምንድነው ይሄ ደረሰኝ ሲጽፉላችሁ የሆነ እናንተም ባታውቁት የደረሰ እያስጻፋችሁበትን 100 ብር የሚሆን 50 ብር ባላችሁበት ሀገር ጭማሪ አለው ማለት ነው እህቶቼ። ዝም ብላችሁም ብገዙት ምንም ችግር የለም። ችግሩን ልንገራችሁ ማለት ነው የደረሰኙን ጥቅም
ገባችሁ? ያንን ወርቅ ገዝታችሁት እዛው ባላችሁበት ዱባይ የሚሆን ሳኡዲን ቆይታችሁ መልሳችሁ ለመሸጥ ስትሄዱ ማንም ሰው መግዛት ይቻላል። ወርቁን አስመዝናችሁ መግዛት ትችላላችሁ። ለምሳሌ 5 ግራም ኑሯችሁ ከሆነ ያንኑ 5 ግራም ተመዘነላችሁ፣ እሰይ። ዙሮ እንዳይሸውዷችሁ ነው። በግራሙ የት አካባቢ እንዴት ተገዛ ሁሉም ነገር በማህተም አድርገው ይሰጧችሁ ማለት ነው። ሂዳችሁ መልሳችሁ መጠየቅ ትችላላችሁ። ለምሳሌ ሊጎልባችሁ ይችላል ትታስመዝኑት ማለት ነው። ለምሳሌ 5 ግራም ገዝታችሁ እንደሆነ 4 ተኩል ነው 480 470 ቢሏችሁ እንዴት ይሄን ነገር እንዲታረገኛል ሂጂ አስመዝኝ እኮ እንደዚህ ጎደለብኝ ብላችሁ ሂዳችሁ ያን ደረሰኝ ይዛችሁ መጠየቅ ትችላላችሁ ማለት ነው። ሌላ ቦታ ማስመዘን ትችላላችሁ። አስመዝናችሁ ያን በዛ በደረሰኝ ምክንያት መከራከር ትችላላችሁ ማለት ነው። ሌላኛው ደግሞ በደረሰኝ ስታስጥፉ የሚጠቅማችሁ ወደ ኢትዮጵያ ብዙ ወርቅ ተሆነ አጋጣሚ ይዛችሁ እንዲሁ አጋጣሚ ቢያውት ማለት ነው። አጋጣሚ ሁሉም ሰው ይፈተሻል አይደለም፣ ኤርፖርት ውስጥ ማንኛውም ሰው ይፈተሻል አይደለም፣ ግን ልትፈተሹ ትችላላችሁ ማለት ነው። ስትፈተሹ ወርቁ ተተገኘ ወርቁ ያንቺ ነው ወይ ስትባሉ አዎ ትትሉ እንግዲያስ የገዛሽበትን ፋክተሩን አንጪ ወይም ደረሰኙን አንጪ ትባላላችሁ ማለት ነው። ደረሰኝ ስታሳዩ እናንተ መግዛታችሁ ይታወቃል ማለት ነው። በዛን ሰዓት ደረሰኝ ከሌላችሁ ትንሽ አስቸጋሪ ስለሚሆንባችሁ ደረሰኙ ነው ለዚህ የሚጠቅማችሁ ማለት ነው። አንደኛ ወደ ሀገራችሁ ስትገቡ በቃ ብትያዙ አጋጣሚ ደረሰኛችሁ ይዛችኋል ማለት ነው። ሁለተኛ ደግሞ እዛው ደግሞ ብታስመዝኑት ቢጎል እንኳ ወይም ፎርጂድ የሆነ ወርቅ ገዝታችሁ ያ ቦታ ለመሸጥ ስትመዝኑት ይሄ እኮ ፎርጂድ ነው ወይም ይሄ እኮ ተኪሎ ትንሽ ነው ቲሏችሁ ሂዳችሁ እዛ ቦታ ደግማችሁ ለማስጠየቅ በህግም ሆነ በማንኛውም ቦታ ለማስጠየቅ ደረሰኝ ግድ ይላል ማለት ነው። እና ደረሰኝ ደግሞ ለማስጣፍ 100 ብር ያስፈልጋል ማለት ነው። 100 ብር እዛው ያስጨምሯችኋል ማለት ነው ለደረሰኙ። ገባችሁ? ይቆርጣሉ። እናንተንም ባይነግሯችሁ እዛ ላይ ደረሰኙ ይሰጧችሁ እንትን ይሏችኋል ማለት ነው። ሌላኛው ደግሞ የደረሰኝ ጥቅም ነገርኳችሁ። ሌላኛው ደግሞ እዚህ ጋር ምን ነበረ ምን አይነት ወርቅ እንግዛ ነው የሚለው ማለት ነው። ምን አይነት ወርቅ መግዛት ይሻላል፣ እኔ ወርቅ መግዛት አልችልም የሚሉ አሉ ማለት ነው እህቶቼ። ብዙ ጊዜ ማለት ነው የየትም አገር ወርቅ የየትም ከአረብ ሀገሮች ካላችሁ የባህሬን ወርቅ በጣም አሪፍ ነው። 21 ካራቲ 22 23 እስከ 24 ካራቲ የባህሬን ወርቅ በጣም አሪፍ ነው። ስትገዙ ደግሞ እዩት፣ እዚህ እጣቱ ላይ ታውታላችሁ። እዚህ ላይ ፈርጥ ያለው በፍጹም አይፈቀድም። ፈርጡ አብሮ ተመዝነው ይሰጣችኋል። እናንተ ስትሸጡት ፈርጡ አይመዘንላችሁም። ገባችሁ? ፈርጡ ያለው አይገዛም። ፈርጥ ማለት ቀይ ከላይ በኩል የሆነ ቀይም ትሁን ነጭም ትሁን። አሁን ለምሳሌ እቺ ትታያችኋለች። እቺ ወርቅ አሁን ምንም የላ ጽድት ያለ ነው ማለት ነው። ገባችሁ? ግን በጥቃቅን ነገር አድርገውበት ከሆነ ገባችሁ? ያንን መግዛት የለባችሁም። ሌላኛው ደግሞ እንደዚህ የጣትና የአንገት እንደዚህ ትልልቅ ሳይሆን ስንሰል ማለት ነው። ለኢትዮጵያ በጣም አሪፍ ነው እሱ ማለት ነው። ያተርፋችኋል። ለምን አውት አሁን እዚህ ወርቅ ላይ አለፈው ወርቅ ላይ አሁን ምንድነው ቀይ ያለች አይታችኋት ከሆነ ማለት ነው። እሱ ላይ ቀይታለው በፍጹም እንትን አይላችሁም ማለት ነው። ማለት ኪሎ አይገባላችሁም፣ አይመዝኑላችሁም፣ ሚዛኑ ያጎልባችኋል ማለት ነው እህቶቼ። አሁንም እዚህ ወርቅ ላይ ቀይ ስላለበት ይሄ ነገር አይፈቀድም፣ ወይም ኢትዮጵያ ላይ አይፈለግም፣ መልሳችሁ ትሸጡት አይፈለግም ማለት ነው እህቶቼ። እና ይሄን ነገር ከልብ አድርጋችሁ ወርቅ ትገዙ። ደግሞ ሰው ካለ በቃ ምን አይነት ወርቅ መግዛት እችላለሁ መዳሞችን ራሱ ጠይቃችሁ እነሱ ያው ይሻላሉ ከኛ ማለት ነው። ግን እናንተም ልብ በሉ፣ ፈርጥ ያለው ወርቅ ትልልቅ የሆነ እንደዚህ የሆነ እንትን የለም፣ ቀጠን ያለ በቃ ቀጠን ያለች ፈርጥ የሌላት ማለት ነው። እሱን መግዛት አለባችሁ ማለት ነውና ሰው ታላችሁ ደግሞ ቤት ማስገዛት ህጋዊ ቦታ አስገዝታችሁ ቦታውን ራሱ ቤት ራሱ ባይሰራበት ቦታውን ገዝታችሁ መልሳችሁ መሸጥ ትችላላችሁ። እህቶቼ መልሳችሁ መግዛት ትችላላችሁ ማለት ነው። ላይክ አርጉኝ።